ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በኢትዮ ጅቡቲ መስመር አቅጣጫ ውጊያ የተካሄደ መሆኑን የሚያመለክት መረጃ ወጥቷል። ማን ከማን ጋር የተካሄደ ውጊያ ነው? በመጨረሻስ ምን ሆነ የሚለውን በተመለከተ ጥንቅራችን መረጃውን ሊያደርሳችሁ ይዞታል። አስመራ ላይ ዛሬም ተመክሯል። የኢትዮጵያ መንግስት የቀይ ባህር አጀንዳ ጉዳይ ፕሬዝዳንት ኢሳያስን ክፉኛ አሳስቧቸዋል። ለመንግስታት ደብዳቤ ከመላክ ጀምሮ ካይሮ ላይ ያስመከሩበት ሁኔታም ታይቷል። አስመራ የሚገኙ የሀገራትን አምባሳደሮችም ጠርተው ልብ አድርጉ ብለዋል። ፕሬዝዳንቱ በዛሬው ዕለት ደግሞ ከዚሁ ጋር በተያያዘ ከአንድ አረብ ከፍተኛ ባለስልጣን ጋር መክረዋል። መረጃውን ይዘናል። ትግራይ ችግር ውስጥ ናት። ከሁለት ዓመታቱ ጦርነት ጥቂት እፎይ ብላ የነበረችው ትግራይ በክልሉ የተከሰተውን የፖለቲካ ውጥረት ተከትሎ ችግር ውስጥ ወድቃለች። ኑሮ ንሯል፣ ነዳጅ ጠፍቷል። በርካታ ድምጾች እየተሰሙ ነው። በዚሁ ዙሪያም የምናደርሳችሁ መረጃ አለ። ኢትዮጵያ ዓለም የንግድ ድርጅት አባል ለመሆን የ19 ሀገራትና የአንድ ትልቅ ተቋም ድጋፍ ማግኘቷ ተሰምቷል። ኢትዮጵያ ለድርጅቱ የአባልነት ጥያቄ ካቀረበች 23 ዓመታት የሆናት ሲሆን ባለፉት 5 ዓመታት ለአባልነት የሚያበቃትን ሰነድ ቀምራለች። ድርጅቱ በአንድ ወር ጊዜ ውስጥ ጥያቄዋ መልስ እንዲያገኝ ለአባላቱ ደብዳቤ በተነ ሲሆን በቀናት ውስጥ የ19 አባል ሀገራት ይሁንታ ተገኝቷል። ኢትዮጵያ ማህበሩን ለመቀላቀል ምን ያህል ቀራት፣ መቼ ይከወናል በሚለው ዘርዘር ያለ መረጃ ይዘናል። ሚድሮክ ኢንቨስትመንት ግሩፕ $3.6 ሚሊዮን የሚገመት አዲስ ዘመናዊ አውሮፕላን ገዝቶ በዛሬው ዕለት በቦሌ ዓለም አቀፍ አውሮፕላን ማረፊያ መረከቡን የተመለከተ አጠር ያለ መረጃ ማክለናል። በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ላይ የተጀመረው ህዝባዊ አመጽ ተቀጣጥሎ እንደቀጠለ ነው። አሁን ያለው አካሄድ ፕሬዝዳንቱን ከስልጣን ላይ ያስወርዳቸው ይችላል የሚል ከፍ ያለ ስጋትን ማሳድረዋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኢትዮ ጅቡቲ መስመር የተካሄደው ውጊያ። በኢትዮ ጅቡቲ የባቡር መስመር አቅራቢያ ላይ ውጊያዎች የተካሄዱ መሆኑ ታወቀ። ውጊያው የተካሄደው በመከላከያ ጉና ክፍለ ጦርና በኦነግ ሸኔ መካከል መሆኑን የዛሬ መከላከያ መረጃ መልክቷል። መረጃ ያመለከተው ውጊያዎቹ በምስራቅ ሸዋ ዞን ቦሰት በተባለች ወረዳና ሌሎች ሁለት የዞን ወረዳዎች መሆኑን ነው። ቦሰት ወረዳ ውስጥ ከፍተኛ ቁጥር ያለው የኦነግ ሸኔ ታጣቂ ኃይሎች በዋና ምሽግነት ይጠቀሙ ነበር ተብሏል። ሌሎች ጥቃቶችም ሲሰነዘሩ የነበሩት በዚህች ወረዳ ውስጥ ያሉ ተራራዎችን በመንደርደሪያነት በመጠቀም መሆኑም ታውቋል። በመስመሩ በርካታ አሽከርካሪዎች በታጣቂ ኃይሎች ሲታገቱ መቆየታቸው የተመለከተ ሲሆን ሰሞኑን በተደረጉት ውጊያዎችም የኦነግ ሸኔ ታጣቂዎች አካባቢውን ለቀው ሄደዋል ተብሏል። መከላከያ በዛሬው መረጃው በዚሁ የሰሞኑ የአካባቢው 3 ወረዳዎች ውጊያ ቡድኑ ላይ ከባድ ኪሳራን አድርሼ እንዲበታተን አድርጌያለሁ ብለዋል። በዚሁ ውጊያም ዲሽቃ፣ አርፒጂ፣ ስናይፐር፣ ክላሽ በቁጥጥር ስራው ያለ ያለ ሲሆን በርካታ የሸኔ ኃይልም እጅ ሰጥቷል ሲልም አክሎ አስታውቋል። በዚሁ የሰሞኑ የምስራቅ ሸዋ ኢትዮጵያ ምድር ባቡር ዙሪያ ውጊያ መካሄዱን በተመለከተ እስካሁን ባለው ሁኔታ በኦሮሞ ነጻነት ሰራዊት ወይም ኦላ በኩል የተባለ ምንም ነገር የለም። መከላከያ ታጣቂዎቹ በአካባቢው ከመመሸግም ባለፈ በኢትዮ ጅቡቲ መስመር ላይ አደጋ ለመጣል ሲንቀሳቀሱ ነበርም ብሏል። የኢትዮ ጅቡቲ ምድር ባቡር በቻይና በተገኘ ብድር በቻይና በኩል ተገንብቶ በአሁኑ ሰዓት የሀገሪቱን ዋነኛ የወጪ ገቢ የሸቀጥ ምርቶችን በኮንቴነር እያመላለሰ የሚገኝ ኩባንያ ነው። የባቡር መስመሩ የሸቀጥ ምርቶችን ወደ ጅቡቲ ወደብ የሚያደርስ እንደዚሁም ከጅቡቲ ወደብ የሚያነሳ በመሆኑ መንግስት ደህንነቱን በጥብቅ የሚከታተለው መሆኑ ይታያል። የመስመሩን ደህንነት በተመለከተ የፌደራል ፖሊስ፣ ብሔራዊ መረጃና ደህንነት አገልግሎት፣ ራሱ የኢትዮ ጅቡቲ ምድር ባቡርና ኢንፎርሜሽን መረብ ደህንነት ኤጀንሲ ጭምር በጥብቅ ክትትል የሚያደርጉበት ተቋም መሆኑም ይነገራል። መስመሩ እስካሁን ባለው ሁኔታ ይህ ነው ሊባል የሚችል የጎላ ችግር አጋጥሞት አልታየም። በቀጣይ መረጃችን አስመራ ላይ ዛሬም ተመክሯል። ፕሬዝዳንት ኢሳያስ አፈወርቂ ቀይ ባህርን በተመለከተ በኢትዮጵያ መንግስት በኩል እየተነሱ ያሉት ጉዳዮች በእጅጉ አሳስቧቸዋል። በዚሁ ዙሪያ የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በኤክስ ገጻቸው እየደጋገሙ መልእክታቸውን ሲያሰፍሩ ይታያል። የውጭ ጉዳይ ሚኒስትራቸው ኡስማን ሳላህ ከሰሞኑ ግብጽ ሄደው ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መክረው ወደ አስመራ ተመልሰዋል። ከዚሁ ጋር በተያያዘም ከቀይ ባህር አዋሳኝ ሀገራት ውጪ ቀይ ባህርን በባለቤትነት መያዝ አይፈቀድም ሲሉም ሁለቱ ሀገራት የጋራ መግለጫ አውጥተዋል። መግለጫው በቀጥታ ኢትዮጵያ ባይልም ይዘቱ ግን በግልጽ ኢትዮጵያን የሚያመለክት ሆኖ ይታያል። ከዚያ በፊት ቀደም ብሎም ኢሳያስ ሳውዲ አሰብን በረብጣ ዶላሯ ተረክባ እንድታለማውም ግልጽ ደብዳቤ ጽፎም ነበር።
ተቀማጭነታቸው አስመራ የሆኑ ዲፕሎማቶችና አምባሳደሮችም በአስመራ እንዲሰበሰቡ ተደርገው በዚሁ የኢትዮ ኤርትራ የወቅቱ ውጥረትና የቀይ ባህር ጉዳይ ማብራሪያ ተሰጥቷቸዋል። እነዚህ ሁሉ ሁኔታዎች ሲታዩ ፕሬዝዳንት ኢሳያስና መንግስታቸው ጉዳዩን በጥብቅ ያሳሰባቸው ነው የታየው። የማስታወቂያ ሚኒስትሩ የማነ ገብረ መስቀል በዛሬው ዕለት ከሰዓታት በፊት በኤክስ ገጻቸው ባጋሩት መረጃ ደግሞ ከዚሁ የቀይ ባህር ጉዳይ ጋር በተያያዘ ፕሬዝዳንት ኢሳያስ ከኦማኑ የውጭ ጉዳይ ሚኒስትር ባደር ቢን ሐመድ አልቡሳዲ ጋር አስመራ ላይ መክረዋል። ዛሬ ረፋድ ላይ አስመራ የተገኙት የኦማኑ የውጭ ጉዳይ ሚኒስትር በቀይ ባህር ዙሪያ ከፕሬዝዳንት ኢሳያስ ጋር የመከሩ መሆኑን የማስታወቂያ ሚኒስትሩ የማነ ገብረ መስቀል የኤክስ ገጽ መልእክት አስታውቋል። ሆኖም በዝርዝር ምን ተወያዩ በሚለው ዙሪያ ግን የተባለ ነገር የለም። በቀጣይ መረጃ ትግራይ ከባድ ችግር ውስጥ ወደቀች። የትራንስፖርትና የሸቀጦች ዋጋ ንረት ህዝቡን ችግር ውስጥ ከቶታል። ትግራይ አሁንም ከባድ ችግር ውስጥ ወድቃለች። ከሁለት ዓመታቱ ጦርነት ጋር በተያያዘ በፈታኝ ህይወት ውስጥ ያለፈችው ትግራይ ባለፉት 2 ዓመታት አንጻራዊ እፎይታ ውስጥ ነበረች። የህወሓትን ለሁለት መከፈል ተከትሎ የተነሳው የፖለቲካ ሰጣ ገባ ክልሉን መልሶ በዘርፈ ብዙ አጣብቂኝ ውስጥ ከቶታል። በዚህም ከተወሰኑ ጊዜያት ወዲህ በክልሉ ከፍተኛ የሆነ የሸቀጦች መጥፋትና የኑሮ ውድነት እየታየ ነው። በትግራይ ክልል በተለያዩ አካባቢዎች መሰረታዊ ምርት ፍጆታዎችና የትራንስፖርት ክፍያ ዋጋ መናሩን ነዋሪዎች ገልጸዋል። አስተያየታቸውን ለአሃዱ ሬዲዮ የሰጡት ነዋሪዎቹ በክልሉ ባለው የነዳጅ እጥረት ምክንያት የትራንስፖርት ታሪፍ ክፍያ በእጥፍ ጨምሯል ሲሉ ተናግረዋል። የክልሉ ነዋሪ በ50 ኪሎ ሜትር መንገድ ቀድሞ ከነበረው 150 ብር ወደ 300 ብር መጨመሩን ገልጸዋል። የትራንስፖርት ክፍያው ከእጥፍ በላይ ጨመረባቸው ሌሎች አካባቢዎችን መኖራቸውን ጠቁመዋል። ይህን የትራንስፖርት ክፍያ ከፍለው መጓዝ የማይችሉ ነዋሪዎች አሉ ያሉም ሲሆን ከአንድ ቦታ ወደ ሌላ ስፍራ ለመንቀሳቀስ ነገሮችን አዳጋች ማድረጉንም ተናግረዋል። የክልሉ ነዋሪዎች አክለውም እንደ በርበሬ፣ ዘይትና ጤፍ ያሉ የፍጆታ ምርቶች ከፍተኛ የሆነ ጭማሪ አሳይተዋል ሲሉ ተናግረዋል። እንዲሁም 1 ሊትር ነዳጅ ከ260 ብር እስከ 300 ብር ድረስ እየተሸጠ እንደሚገኝ ተናግረዋል። በአገር አቀፍ ደረጃ ያለውን የኑሮ ውድነት የሚታወቅ ነው ያሉት ነዋሪዎቹ በክልሉ ህወሓት የገባበት ሰጣ ገባ ምርቶች እንደ ልብ እንዳይንቀሳቀሱ አድርጓል ብለዋል። እንዲሁም በመጋዘን ውስጥ ምርት የሚደብቁ ነጋዴዎች መኖራቸውን የጠቆሙ ሲሆን ያም ቢሆን ህብረተሰቡ ችግር ሊፈጠር ይችላል በሚል በስፋት እየሸመተ መሆኑን ጠቁመዋል። በሌላ አቅጣጫ ከመሃል ሀገር ከፌዴራሉ መንግስት ነዳጅ ተቋርጦብናል ሲል ክልሉ አስታውቋል። የትግራይ ንግድና ኤክስፖርት ኤጀንሲ ከመጋቢት 6 ቀን 2017 ዓ.ም ጀምሮ በክልሉ የነዳጅ አቅርቦት መቋረጡን የሚገልጽ ደብዳቤ ለነዳጅና ኤነርጂ ባለስልጣንና ለንግድና ቀጠናዊ ትስስር ሚኒስቴር ቢልክም ባለስልጣኑ በክልሉ የነዳጅ አቅርቦት መቋረጡን እንደማያውቅ አስታውቋል። የነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተርና የነዳጅ ዘርፍ ኃላፊ አቶ ዲበር ፉፋ ለሪፖርተር እንደገለጹት ባለስልጣኑ በትግራይ ክልል ነዳጅ እንዲቋረጥ ምንም አይነት ምክንያት የለም ብለዋል። ባለስልጣኑ ባለፈው ሳምንት ባለሙያዎችን በመመደብ አዳዲስ የነዳጅ ማደያዎችንም ሆነ በፊቶቹን በቀልጣፋ ሁኔታ እንዲሰሩ ማድረጉን በክልሉም ነዳጅ መቋረጡን የሚገልጽ ደብዳቤ እንዳልደረሰው አክለው ገልጸዋል። አሁን ባለው ሁኔታ በክልሉ ያለው የኮንትሮባንድ ነዳጅ ብቻ መሆኑን መረጃዎቹ እያመለከቱ ነው። የነዳጅ ምርቶቹም በጥቁር ገበያ በጀሪካን የሚሸጡ ናቸውም ተብሏል። በዚህም በክልሉ በአሁኑ ሰዓት የትራንስፖርት አገልግሎት የለም በሚባልበት ደረጃ ላይ ነውም ተብሏል። ይህ በእንዲህ እንዳለ ከ2 ዓመታቱ የትግራይ ጦርነት ጋር በተያያዘ ኢትዮጵያና ኤርትራ ባለስልጣናት ይጠየቁልን ሲሉ የትግራይ ተወላጆች ክስ የመሰረቱ መሆኑ ታወቀ። ክሱ የተመሰረተው በጀርመን ፍርድ ቤት መሆኑን የአረብ ኒውስ ዘገባ አመልክቷል። ክስ አቅራቢዎቹም በ2 ዓመታቱ የትግራይ ጦርነት ወቅት ሰለባ የነበሩ 8 ተጎጂዎች ናቸው ያለው ዘገባው 8 ከፍተኛ የሁለቱ ሀገራት ባለስልጣናትን በዚሁ ክስ ውስጥ እንዲካተቱ ተደርጓልም ብሏል። ከሳሾቹ ባለስልጣናቱ በጦር ወንጀልና በሰው ልጅ ላይ በተፈጸመ ወንጀል ይጠየቁልን ሲሉ ማስታወቃቸውን ዘገባው አመልክቷል። ክሱም በጀርመን ይታያልም ተብሏል። ሆኖም የትኞቹ የሁለቱ ሀገራት ባለስልጣናት በዚሁ የትግራይ ተወላጆች የጀርመን ክስ ውስጥ ስማቸው እንደተካተተ ግን ምንም የተባለ ነገር አለመኖሩን ይሄው የአረብ ኒውስ ዘገባ አክሎ አመልክቷል። ከሳሾቹም ስማቸው አልተጠቀሰም። በቀጣይ መረጃ ኢትዮጵያ የዓለም ንግድ ድርጅትን እንድትቀላቀል ከ19 ሀገራት ድጋፍ አገኘች። የኢትዮጵያ የዓለም ንግድ ድርጅት አባልነት ጉዳይ ከሰሞኑ አዳዲስ መረጃዎች ተሰምተውበት ነበር። የዓለም የንግድ ድርጅት ለዓመታት የቆየው የኢትዮጵያ አባልነት ጥያቄ መልስ እንዲሰጠው ለአባል ሀገራት መመሪያ ማስተላለፉ እኛም ከፈታ ዴሊ መዘገባችን ይታወሳል። ባለፈው ሳምንት መጨረሻ የዓለም ንግድ ድርጅት አባል ሀገራቶቹ በኢትዮጵያ አባልነት ጥያቄ ዙሪያ አስተያየታቸውን እስከ ሚያዝያ 8 እንዲያቀርቡ መጠየቁ አይዘነጋም። ድርጅቱ ኢትዮጵያና አባል ሀገራት በገበያ ተደራሽነት ዙሪያ የሚያደርጓቸውን የሁለትዮሽ ድርድሮች በቶሎ እንዲያጠናቅቁና ይህን ድርድር ማድረግ የሚፈልጉ አባል ሀገራት እስከ ሚያዝያ 3ኛ ሳምንት ፍላጎታቸውን በጽሑፍ እንዲያሳውቁ ባለው መሰረት በቀናት ውስጥ ፈጣን መልስ ከአባላቱ መገኘቱ ነው አሁን ላይ ተነገረው። ኢትዮጵያ ለድርጅቱ የአባልነት ጥያቄ ካቀረበች 23 ዓመታት የሆና ሲሆን ባለፉት 5 ዓመታት ለአባልነት የሚያበቃትን አብዛኛውን የፖሊሲና ገበያ መስፈርቶችን አሟልታለች። ታዲያ የጥረት ፍሬ ያፈራም መስሏል።
ቅዳሜ ድርጅቱ ለአባላቱ መልስ እንዲሰጡ የአንድ ወር ጊዜ የሰጠ ቢሆንም 19 አባላቱ ቀደም ብለው መልሳቸውን ልከዋል። ኢትዮጵያ በዓለም የንግድ ድርጅት ስብሰባ ላይ ከ19 ሀገራትና ከዓለም ባንክ ድጋፍ ድርጅቱን እንድትቀላቀል ይሁንታ ማግኘቷን የተነገረው። እንደ አውሮፓ አቆጣጠር 2024 ድረስ የዓለም የንግድ ተቋም አባላት ብዛት 166 ሲሆን 23 መንግስታት ደግሞ በታዛቢነት አሉበት። የዓለም የንግድ ተቋም አባል ለመሆን 4 ደረጃዎች ያሉ ሲሆን አንዲት ሀገር በቅድሚያ ራሷን ለህብረቱ ማስተዋወቅ ወይም ለአባልነት ፍላጎት መግለጽ ሲኖርባት፣ በሁለተኛ ደረጃ አባል ስትሆን ለድርጅቱ ምን ይዛ መምጣት እንደምትችል ተጨባጭ ነገር ማሳየት ይጠበቅባታል። ሶስተኛው ደረጃ ለአባልነት የሚያበቃ ስምምነት ማዘጋጀት ሲሆን ይሄ ብዙ መስፈርቶች የሚጠይቁበት ሂደቱም ረዘም ያለ ነው። በምልልስ በሚደረግ ድርድር የጠራ መስፈርት ከተሟላ ሂደቱ የአባልነት ድምጽ ወደ መስጠት ይሄዳል። ማንኛውም ሀገር ይህን ሂደት አልፎ አባል ለመሆን የድርጅቱ አባል ሀገራት 2/3 ድምጽ ወይም ድጋፍ ማግኘት ግድ ይላል። ኢትዮጵያውን የ9ኙን ድጋፍ ስታገኝ ከሚጠበቀው ድምጽ ግን የ110 አባላት ድጋፍ ነው። ታዲያ ከሰሞኑ ኢትዮጵያ በ5ኛው የዓለም ንግድ ድርጅት ስብሰባ ስኬታማ ተሳትፎ እንደነበራት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ሲገልጹ ተስተውለዋል። የኢትዮጵያ አባልነት ጥያቄ የሚመለስበት ትክክለኛ ወቅት አሁን ነው ያሉት ሚኒስትሩ በፈረንጆቹ 2026 በካሜሩን በሚካሄደው የዓለም የንግድ ድርጅት ጉባኤ አባልነቱን ለማሳካት መንግስት በትኩረት እየሰራ እንደሆነ ተናግረዋል። የቀሪ አባላት ድምጽ ለማግኘት ኢትዮጵያ ጠንከር ያለ ስራ ይጠብቃታል። በካሜሩን በ2026 በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ ኢትዮጵያ የዓለም የንግድ ድርጅት አባል መሆኗን የሚያበስር ዜና የምንሰማበት እንደሚሆን ተስፋ አደርጋለሁ ሲሉ ሚኒስትሩ ከሰሞኑ በሰጡት መግለጫ ገልጸዋል። በ5ኛው የሀገራችን የዓለም ንግድ ድርጅት የሥራ ቡድን ስብሰባ በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎች ከተለያዩ ሀገራት ቀርበው ምላሽ የተሰጣቸው መሆኑንና የልዑካን ቡድናቸው በበቂ ዝግጅት ውጤታማ ድርድር ያካሄደ መሆኑን ሚኒስትሩ አክለዋል። ሚኒስትሩ ይህን ያሉት ትላንት ማክሰኞ በሰጡት መግለጫ ነው። መግለጫቸው ኢትዮጵያ ከ17 ሀገራት መካከል ከ12 ሀገራት ጋር የሁለትዮሽ ድርድር የተካሄደ መሆኑን ያነሱ ሲሆን በተለይም ከአሜሪካና ከአውሮፓ ህብረት ጋር ውጤታማ ድርድር መደረጉን አመላክተዋል። የዓለም ባንክና 19 ሀገራት ኢትዮጵያ ድርጅቱን እንድትቀላቀል ጠንካራ ድጋፍ ማድረጋቸውን ጠቁመው ከተለመደውና ከሚጠበቀው በላይ ድጋፍ አግኝተናል ሲሉ ነው የተደመጡት። ከዓለም የንግድ ድርጅት ጋር የሚካሄደው ቀጣዩ ድርድር በተያዘው ዓመት 2017 በሐምሌ ወር የሚቀጥል መሆኑን በመግለጫው ተመላክቷል። በቀጣይ ርዕሳችን ሚድሮክ አውሮፕላን ገዛ። $3.6 ሚሊዮን የሚያወጣ አዲስ አውሮፕላን መረከቡን አስታወቀ። ሚድሮክ ኢንቨስትመንት ግሩፕ $3.6 ሚሊዮን የሚገመት አዲስ ዘመናዊ አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ በዛሬው ዕለት መረከቡን አስታውቋል። ሴስና ካራቫን ኤክስ የተሰኘችው ይህች አውሮፕላን 14 መንገደኞችን የመያዝ አቅም ያላት ሲሆን ባልተደራጁ አውሮፕላን ማረፊያዎች ጭምር ማረፍ እንደምትችል ተገልጿል። የሚድሮክ ኢንቨስትመንት ግሩፕ እህት ኩባንያ የሆነው ትራንስኔሽን ኤርዌይስ ስራ አስኪያጅ አቶ አሚር አብዱልዋሃብ እንደገለጹት አውሮፕላኗ በማዕድንና በእርሻ ዘርፍ የሚደረጉ ስራዎችን ለማሳለጥ እንዲሁም ለጎብኚዎችና ለአገልግሎት ፈላጊዎች የቻርተር አገልግሎትን ለመስጠት ትውላለች። የአውሮፕላን ሚድሮክ ኢንቨስትመንት ግሩፕ በዩናይትድ ስቴትስ አሜሪካ ከሚገኘው ቴክስትሮን አቪዬሽን ኩባንያ የገዛው ሲሆን ትራንስኔሽን ኤርዌይስ በአገር ውስጥና በአፍሪካ አህጉር የአየር ትራንስፖርት አገልግሎት ለመስጠት እንደሚውል ተጠቁሟል። አዲስ አውሮፕላን በተለይ መሰረተ ልማት ባልተሟላባቸው አካባቢዎች ጭምር አገልግሎት መስጠት የሚችል በመሆኑ ለአገሪቱ የቱሪዝም ዘርፍ እድገት አስተዋጽኦ ያደርጋል ተብሎ እንደሚጠበቅ የድርጅቱ መረጃ ያመለክታል። በመጨረሻም ኤርዶጋን ላይ የተጀመረው ህዝባዊ አመጽ ተቀጣጥሎ እንደቀጠለ ነው። በቱርክ በፕሬዝዳንት ጣይብ ኤርዶጋን ላይ የተቀሰቀሰው ህዝባዊ አመጽ በሰፊው ተቀጣጥሏል። ሀገሪቱ ከጥግ እስከ ጥግ በተቃውሞ እየተናጠች ነው። የአሁኑ ገንፍል የወጣው የህዝብ ቁጣ ፕሬዝዳንት ረሲብ ጣይብ ኤርዶጋንን ከስልጣን ሳይወርድ አይመለስም እየተባለም ይገኛል። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በበኩላቸው በሀገሪቱ እየተካሄደ የሚገኘውን ህዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎ ተቃዋሚ የፖለቲካ ፓርቲዎችን የአመጽ እንቅስቃሴ በመቀስቀስ ተጠያቂ ናቸው ሲሉ አስታውቀዋል። በኢስታንቡል አመጽ የተቀሰቀሰው ኤርዶዋን ዋነኛ ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሬም ኢማሞግሉ ባለፈው ረቡዕ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ተከትሎ ነው። የሪፐብሊካን ፒፕልስ ፓርቲ አባል የሆኑት ኤክሬም ኢማሞግሉ ከቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው ይቆጠራሉ። የተቃዋሚ ፖለቲከኛውን እስር የተቃወሙ በሺዎች የሚቆጠሩ ሰዎች ሰኞ ዕለት ዳግም አደባባይ ለተቃውሞ ተሰብስበዋል። እሁድ ምሽት የነበረው አመጽ ተባብሶ አስለቃሽ ጭስና ጥይት ተተኩሶ ነበር። ኤርዶጋን ህዝቡን ይቅርታ ጠይቀው ፖለቲካዊ መፍትሄዎችን ከማፈላለግ ይልቅ ከፖለቲካ ፓርቲዎች ጋር እልህ ውስጥ ተጋብተዋል በሚልም ወቀሳ እየተሰነዘረባቸው ይገኛል። ሰውየው አውሮፓ ውስጥ ሆነው ኃይል ያበዛሉ፣ መካሪ የላቸውም በሚልም በርካታ አስተያየት ቢሰጣቸውም እሳቸው ግን ጆሮ የለኝም ብለዋል። በኤርዶጋን የእልህ አመራር የተሰላቹት ቱርካውያን
የሰሞኑን የፖለቲካ ትኩሳት ሰበብ አድርገው በቃን ወደ ማለቱ እያመሩ ነው። የዚሁ ህዝባዊ ቁጣ መንስኤ የሆኑት ኢማሞግሉ ከከንቲባነታቸው የታገዱ ሲሆን የቀረበባቸው ወንጀላ ከፖለቲካ ጋር የተያያዘ ነው ቢሉም ኤርዶጋን በበኩላቸው ይህን አስተባብለዋል። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ ዕለት የታየው ከባድ ግጭት እንዳይደገም የሰጋው የከተማዋ ፖሊስ አርማ መበተኛ ውሃ የጫኑ መኪኖችን አሰማርቶ ታይቷል። ከሰኞ ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረበት ጊዜ አንስቶ 1133 ሰዎችን በቁጥጥር ስር መዋሉ ተገልጿል። ኤርዶጋን ቀደም ሲል በቴሌቪዥን በተላለፈው መግለጫቸው ሰልፎቹን ክፉ በማለት ተቃዋሚ የፖለቲካ ፓርቲዎችን የዜጎቻችንን ሰላም ቅስቀሳ በማድረግ አደፍርሰዋል ሲል ወቅሰዋል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።